በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰሙኑ ለወርሃ ግንቦት በዛቲ ዕለት ሰማዕተ ኮኑ አባ ጌርል ወሰላሳ ወሐምስቱ ደቂቁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 ቀን በዚህች ዕለት አባ ጌርሎስና 45ቱ ልጆቹ በሰማዕትነት አረፉ። ደግሞም የከበሩ አባቶች የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ጌርሎስሃ ልሂቀ ወዘዚአሁ ደቂቀ በኩናተ ብእሲ አላዊ እማ አርጂሁ ዘወድቀ ፈለሱ ቅዱሳን ብሔረ አጋቢስ ርሁቀ ህብስተ ቁርባን ገቢሮሙ ስንቀ ሰላም ለክሙ ለወልደ ማርያም አበው አብርሃም ይስሐቅ ወያዕቆብ ሰራያነ ሕግ በበመትልው እስመ መሐመምክሙ ፈንፋደ ለዓለም በመናስው ውስተ ጽንክሙ እምለ ቅዱሳን ሃለው ዘይፌውሰኒ አሐደ ፈንው። በዚችም ዕለት ከአባ ጳቁሚስ ገዳም አባ መርቆሬዎስ አረፈ። አንጦንዮስም እንዲህ አለ፣ ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ ረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከሥጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋር በእርሱ ዘንድ 3 ሌሊቶች ኖርን። በሦስተኛይቱም ዕለት ነፍሱ ተመልሳ ዓይኖቹን ገለጠ። ባየንም ጊዜ ከእኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነውን ሁሉ ነገር ነውና ከዚህም በኋላ ያየውን እንዲነግረን ለመን ነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱ እንደወሰደ የኃጥአንን ስቃይ እንዳሳየው የጻድቃንንም ዋጋቸውንና ተድላቸውን እንዳሳየው ነገረን። ከዚህም በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲህም አለን፣ ወንድሞቼ ሆይ ወደ ሐራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከኔ ጋር የነበረውን መልአክ መርቆሬዎስን መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቼዋለሁና ይህችም ሥጋው እስቲቋጠር የተጋደለባት የጨው በረሃ ናት። ወንድሞች መነኮሳትን በሄዱ ጊዜ ሞቶ አገኙት። ወደዚህ ገዳምም አምጥተው ቀበሩት። ይህም ወንድም መርቆሬዎስ እንደ ደረቀ እንጨት እስቲሆን ሥጋውን እጅግ አሰቃየ። ከዚህም በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞ ግንቦት 28 ቀን ወደ እኔና ታገኘኛለህና አለኝ። በቀጠረኝም ቀን ወደ እርሱ ሂጄ አገኘሁትና እኔ ወደ አባቶች እሄዳለሁ፣ ወደ አንተም 3 አጋዘኖች ይመጣሉ፣ ሥጋዬንም በጀርባቸው ላይ ጫን፣ እነርሱም ወደ ቦታዬ በእግዚአብሔር ፈቃድ ይመሩሃል፣ በዚያም በማደሪያዬ ውስጥ ድፈኑኝ አለኝ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት ተጋዳይ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ፣ በበረሃ ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዝኩ። በተራራ ላይ የተቀመጠ ሰውንም አየሁ። ጠጉሩም ሁለመናውን ሸፍኖታል። በልቤም ወደ እርሱ ሂጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩ። ባየችኝም ጊዜ ወደ ተሰነጠቀ አለት ውስጥ ገባች። ሰው እንደሆነ አውቄ እግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትን እንድቀበል እማልድሃለሁ አልሁ። እጅግም አብዝቼ ለመንኩ። ከዚህ በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንንም ሰምቼ የለበስኩትን አጽፍ ጣልሁላት። ለብሳም መጣች። በአንድነትም ጸለይን። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽ ይህንን የተሰነጠቀ አለት እንዴት እንዳገኘሽ ንገሪኝ አልኋት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኘኝና ከኔ ጋር የሚነጋገር አንድ መነኮስ ነበር። ከጥቂት ቀኖችም በኋላ ወደ እርሱ ሄድኩ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኳው ጊዜ አልከፈተልኝም። እየተጸጸተ ልቅሶን አበዛ እንጂ። በዚያን ጊዜ በልቤ እንዲህ አልሁ፣ እኔስ ስለ ጉስቁልናዬና ስለ ኀፍረቴ የማላለቅስ የማልጸጸት ለምንድን ነው? ወደ ማደሪያዬም ፈጥኜ ሄድኩ። ማቅ ለበስኩ። በዘንቢልም ሽምብራ በጽዋ ውሃ ያዝኩ። በክብር ባለቤት በጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃያል ለዘላለሙ ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳ ወደ አንተ የሚጮኹትንም የምትሰማቸው የታመነችብህን ባሪያህን ታድናት ዘንድ ይቅርታህንና ምሕረትህን ላክላት።
ከምግባር ድሃ የሆንኩ ባሪያን ጎብኘኝ፣ ንስሐዬንም ተቀበል። ለረጅም ዘመን ስንቅ የሆነኝ ዘንድ ይህን ሽምብራና ይህን ጽዋ ውሃ ባርከው። ስለ ነፍሴ ድህነት ያሰብኩትን እንዳላቃልል ለሆዴ ምግብ ስለሚያሻኝ አልኩ። ከዚህ በኋላ ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህን የተሰነጠቀ አለት አገኘሁ። ይህ እግዚአብሔር ያዘጋጀልኝ መኖሪያ ነው አልሁኝ። ነው በዚህ በረሃ ውስጥ 38 ዓመት ሆነኝ። ያላንተ ሰው አላየሁም። ይህም የዘንቢል ሽምብራና የጽዋ ውሃ 38 ዓመት ከሳቸው ስመገብ አልጎደለም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁርም ቢሆን በእድሜ የዘመን ሁሉ አላስጨነቀኝም። ከዚህ በኋላም ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራውም በላሁ፣ ከውሃውም ጠጣሁ፣ ግን አልጎደለም። እግዚአብሔርንም አመሰገንሁት። ልብሴንም ልተውላት ወደድኩ። እርሷም ከዚህ የተሻለ አምጣልኝ ብላ ይህን እምቢ አለችኝ። ከዚህ በኋላ ከእርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እርሷ ለአበምኔቱ ነገርኩት። እርሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑም አመጡለት። ያን ጊዜም ይዤ ሄድኩ። ለዓመተ ክርስቶስ ልሰጣት ብዙ ደከምኩ። እርሷን በመፈለግ ዞርኩ፣ ነገር ግን አላገኘኋትም። ከጥቂት ቀኖችም በኋላ አረጋውያን ወደ እኔ መጡ፣ እንዲህም አሉኝ፣ ወደ ኤርትራ ባህር የሚያደርሰውን መንገድ ይዘን በጣኔዎስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽምብራ በዘንቢል ውሃን በጽዋ አግኝተን በላን ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት። ሙታም አገኘናት። ጠጉሯም ስጋዋን ሁሉ ሸፍኗል። በዚያም ሰገድን። በባቷም ውስጥ ቀበርናት። የዋሻውንም አፍ በደንጊያ ዘጋን። የቅድስቲቱንም በረከት እንድንቀበል አድሎናልና እግዚአብሔርን እያመሰግን ወደ በዓታችን ገባን። በሰማሁም ጊዜ አስቀድሜ ያገኘኋት እንደሆነች አወቅሁ። የነገረችኝም ሁሉ ነገርኳቸው። ጠላት ዲያብሎስን ድል ያደርገው ዘንድ ክፉዎች አጋንንትንም ደካማውን ድሃ የሚረዳ የተመሰገነ እግዚአብሔርን ፈጽመን አመሰገን። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለዓመተ ክርስቶስ መንበርተ ዓለም መኒና እንተረሰየት ይእቲ ንቃተ ኮኩ መካና 30 ወሰመንተ ዓመታት እስከ ኮና ይቤሉ ነጋዲያን ሶበምውተ ረከብና ውሳጤ በዓት በህየ ቀበርና። በዚችም ዕለት የቅዱስ ኤጲፋንዮስ ሥጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተነገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ አደረሱት። ካህናቱና ሕዝቡ ሁሉ መጡ። ከሳቸውም ጋር ወንጌሎች፣ መስቀሎች፣ መብራቶች፣ ማዕጠንቶችን ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስኪያደርሱት በዝማሬና በማይል በሚገቡ ጸሎቶች ሁሉ እያመሰገኑ ሥጋውን ተሸክመው ካህናቱን መቃብሩን በቤተ ክርስቲያን ውስጥ ሊያዘጋጁ ወደዱ። ቀስሞ ስለ ክፉ ስራቸው ኤጲስቆጶስ ቅዱስ ኤጲፋንዮስ አውግዟቸው የነበሩ 2 ዲያቆናት ተቃወሟቸው። ስለዚህም 40 ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም፣ እንዳንቀላፋ ሰው ሆነ እንጂ። ከዚህ በኋላ አንድ ደግ ዲያቆን ወደ ቅዱሱ ሥጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለህን ያውቃለሁ። ብትፈቅድስ ክፉዎች ተቃዋሚዎችን ልታሸንፋቸው ትችላለህ አለ። የቅዱስ ኤጲፋንዮስንም እጅ ይዞ ምድሩን መታባት። በዚያን ጊዜ 2 ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸውም ወስደዋቸው ሞቱ። ቅዱስ ኤጲፋንዮስንም ካህናቱ በሚጣፍጡ ሽታዎች ገነዙት። በከበሩ ልብሶችም ጠቅልለው በከበረ ድንጋይ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ተቀበሩት። ደግሞ ቀድሞ በሕይወቱ ሳለ እንደሚሰራ ከሥጋው ድንቆች ታምራት ተገለጡ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለብጻተ ሥጋከ አበ ቆጵሮስ አገር ኤጲፋንዮስ ክቡር ዲያቆናት ክሌቱ እኩያነ ምግባር ይትሐነጽ ዘተቃረኑ ዛይጽምቲከ ዝር በገጾሙ ወርቁ ወሞቱ በጻይር። በዚችም ዕለት የአባ ስንጣ የሰማዕት አጋቦስ መታሰቢያቸው ነው። በረከታቸው ከኛ ጋር ይኑር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
አመስራ ወተሱለ ወርሃ ግንቦት በዛቲ ዕለት ኮን ተዝካረ ልደቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት። ወበዛቲ ዕለት አይረፈ አባ ስምዖን ዘደብረ አንጾኪያ። ወበዛቲ ዕለት ተዝካሮሙ ለአባ አፍጼ ወአባ ጉባ ዘንተሳቱ ቅዱሳን እንግልጋ ወይስሐቅ መነኮስ ወረፍተ እስክንድር ንጉስ ወልደ ፊልጶስ። ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ህፃን ለተጻፈው በቅርታሱ ለዛ ጻፈው ዘይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማይት ላይ ረፍኩሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ